ዛሬ የዓለም ፖለቲካ ሚዛን ሙሉ በሙሉ ተገልብጧል። ዶናልድ ትራምፕ ቤጂንግን ጎብኝተው ባዶ እጃቸውን በተመለሱ በጥቂት ቀናት ውስጥ ቭላዲሚር ፑቲን እና ሺ ጂንፒንግ ከአሜሪካ ጀርባ ዓለምን የሚያናጋ አዲስ ታሪካዊ ውሳኔ አሳልፈዋል። በአንድ ሳምንት ውስጥ ሁለት ሀያላን መሪዎችን ያስተናገደችው ቤጂንግ አሁን ደግሞ የዲፕሎማሲው ማዕከል ሆናለች። ይህ የሀያላኑ አዲስ አሰላለፍ ስትራቴጂ ከሆርሙዝ ወሽመጥ እስከ ዩክሬን የጦር ሜዳና ታይዋን ድንበር የተያያዙ የጥቅምና የዲፕሎማሲ ትዕይንቶች የዓለምን ትኩረት ወደ አንድ መስመር መሳባቸው አልቀረም። ትላንት ትራምፕ በአድናቆት መንደርደሪያ ቤጂንግ ላይ ኢራንን ሽምግልና ደጅ ሲጠኑ የቻይና ማዕቀብ እንርሳው፣ ከቻይና እርዳታ ባንፈልግም ዳሩ በኢራን ዘመቻ ብታግዙ መልካም ነው ብለው በልጅ ልጃቸው ለስላሳ የቻይንኛ ዜማ ሺ ጂንፒንግን ያቀለጡት ቢዝነስማኑ ትራምፕ እግረ መንገዳቸውን የቢሊዮን ዶላር ንግድ ስምምነት አድርገው ትላንት ዶናልድ ትራምፕ ከቻይና በወጡ በአራተኛ ቀናቸው ዛሬ ደግሞ ቭላዲሚር ፑቲን የቻይና መሬት ረገጡ። የቭላዲሚር ፑቲን እና የሺ ጂንፒንግ ጥምረት ተራ የዲፕሎማሲ ወዳጅነት አይደለም። ይልቁንም ዓለምን ለማንበርከክ የአሜሪካን የበላይነት ለመስበርና የራሳቸውን አዲስ የዓለም ስርዓት ለመዘርጋት ካሰቡ ሰንብተዋል። እንደ አውሮፓውያን አቆጣጠር በ2022 ቤጂንግ ላይ በተካሄደው የክረምት ኦሎምፒክ የሩሲያ ጦር ታንኮች ዩክሬንን ለመውረር ጥቂት ቀናት ሲቀራቸው ሁለቱ መሪዎች በዓለም ፊት የቆሙበት፣ ዓለምን ማስጠንቀቂያ ወደ ጎን በመተው ለዓለም ሕዝብ አስደንጋጭ አዋጅ ያወጁበት፣ በእኛ መካከል ምንም አይነት የተከለከለ ቀይ መስመር የለም፣ ወዳጅነታችንም ወሰን የለውም ብለው በደም የተፈራረሙበት ታሪካዊ ስምምነት ነው። ሺ ጂንፒንግም ፑቲን የልብ ጓደኛዬ፣ ለቻይና ታይዋን ውህደት ታሪካዊ ጉዞ ከጎን የሚቆም አሜሪካንን አደብ የሚያስገዛልኝ የጦር መሳሪያን የተፈጥሮ ጋዝ ምንጭ አጋሪ ነው ሲሉ ፑቲንም ለሺ ጂንፒንግ ከምዕራባውያን ማዕቀብና መገለል ለማምለጥ ገንዘብና የቴክኖሎጂ ጉልበቴ ታማኝ ወንድሜ በማለት ያቆለጳጵሷቸዋል። ይህ ፍቅር ከፍጹም ትዕይንቱ በስተጀርባ የኋላ ኋላ የፖለቲካ አምልኮ ስርዓት አንዳች የጥቅም ጾም በመሃላቸው እስካልታወጀ ድረስ ትንሽ ወንድሜ መባባላቸው ከዲፕሎማሲው ሚስጥር ጀርባ ጋድ የሚታይ፣ ሩሲያም የቻይና ነዳጅ ምንጭ፣ ቻይናም የሩሲያ ጋር የሳይቤሪያ ግዛት ጠባቂ ጋሻዋ መሆኑ አልቀረም። ይህ የፖለቲከኞች አንድ ሰሞን ጥቅም ጋብቻ ዓለምን በደፈጣ ወደ ሶስተኛው የዓለም አርማጌዶን ይወስዳት ይሆን የሚለው ስጋት ጥያቄ ጊዜ ብቻ የሚመልሰው ድራማዊ ትዕይንት ነው። ቭላዲሚር ፑቲን እንደ ዘ ጋርዲያን ዘገባ ዛሬ ማምሻውን በቤጂንግ የገቡበት ምክንያት የሁለቱ ሀገራት ግንኙነት ታይቶ ወደማይታወቅ ደረጃ ከፍ ለማድረግ መሆኑን ፑቲን በራሳቸው አንደበት ገልጸዋል ብለዋል። ቀጥለውም ቻይና ሁለቱን የሀያል መሪዎች ማስተናገዷ ቤጂንግ በዓለም አቀፍ መድረክ ያላትን ተጽዕኖ በግልጽ ያሳያል ሲል ሚዲያው መስክሮላቸዋል። ከጉብኝቱ ጀርባ ያለው ትልቁ አጀንዳ የኃይል ምንጭ ነው። አሶሺየትድ ፕሬስ እንደዘገበው ሁለቱ መሪዎች የፓወር ኦፍ ሰርቢያ 2 የጋዝ ቧንቧ መስመር ፕሮጀክትን በዝርዝር እንደሚወያዩ ይጠበቃል። ይህ 2600 ኪሎ ሜትር የሚረዝም የጋዝ መስመር ሩሲያ ከምዕራባውያን ገበያ የተገለለችበትን ክፍተት ለመሙላት ቁልፍ ስምምነት ነው። በሌላ በኩል ቻይና በኢራን ጦርነት ምክንያት የሆርሙዝ ወሽመጥ አደጋ ላይ በመውደቁ በሩሲያ ነዳጅ ላይ ያላትን ጥገኝነት እያጠናከረች ነው። ትራምፕም ቢሆን የሁለቱ ሀገራት የዲፕሎማሲ ጋብቻ አሜሪካንን እንዳያዳክም በጥንቃቄና በጥርጣሬ ይመለከተዋል። ለትራምፕ ሩሲያና ቻይና ማለት የዓለም ፖለቲካ ተዋናያን ሳይሆኑ ትልቅ ንግድ ጠረጴዛ ላይ የሚደራደሯቸው ደንበኞች ወይም ተቀናቃኞቹ ናቸው። ትራምፕ ለፑቲን የሚሰጠው ክብር የተለየ ነው። ፑቲን ብልህና ጠንካራ መሪ እያለ ያሞግሰዋል። የዩክሬን ጦርነት በአንድ ጀንበር ለማስቆም እንደሚችል በመፎከር ከሩሲያ ጋር በመስማማትና ፑቲንን ከቻይና አቅፍ ውስጥ ነጥቆ ለማውጣት ይፈልጋል። ይሁን እንጂ የሩሲያ ኒውክሌር ጉልበት ሁሌም የአሜሪካ ስጋት መሆኑ አይዘነጋም። ትራምፕ ለቻይና ያለው እይታ ፍጹም ድራማዊና ሺ ጂንፒንግን በጣም ጎበዝ ሰው ነው ብለው እንደሸነገሉት ሳይሆን እውነታው ቻይና የአሜሪካን ኢኮኖሚ የዘረፈች ታላቋ ኢኮኖሚ ሌባ፣ እንደ ቻይና ተአምር ባይሆን ደግሞ ታሪካዊ የታሪፍ ቀረጥ ጦርነት በመክፈት ቻይናን የቴክኖሎጂና ኢኮኖሚ በላይነት ለመስበር ሌሊትና ቀን ያሴሩባት፣ በታይዋን መነጽር በአይነ ቁራኛ የሚከታተሏት የሰዓት ፍንጅ ሆናባቸዋለች። ትራምፕ ቻይናንም ሆነ ሩሲያን ከማመን ይልቅ አሜሪካ ፈርስት የሚለውን ፍልስፍና ሁለቱ ሀገራት እጅ በእጅ አሜሪካንን ለመጣል የሚሸርቡትን ሴራ ለመበተን የፖለቲካና ኢኮኖሚ ዱላውን ይዞ ዝግጁ ሆኖ ይጠብቃቸዋል። የፑቲን የዛሬው ጉብኝት ከሳምንታት በፊት ትራምፕ ቤጂንግ በነበሩበት ወቅት ከቻይና ጋር ከተወያዩ በኋላ የቻይናን አቋም በግልጽ ለመስማት ያለመ ነው የሚሉ ተንታኞች መኖራቸው እንዳለ ሆኖ ሩሲያና ቻይና መካከል የሚደረግ የሁለትዮሽ ንግድ ከ200 ቢሊዮን ዶላር በላይ ደርሷል። ትራምፕ የፈሩት ይሆን ይመስላል። ፑቲን አብዛኛውን የንግድ ልውውጥ አሁን የሚካሄደው በሩብልና በዩዋን እንጂ በአሜሪካ ዶላር እንደማይሆንና የምዕራባውያን ማዕቀብ ለመቋቋም የተዘጋጀ ዲጂታል ስልትና የገንዘብ ምሽግ ሀሳብ አቅርበዋል። እንደ አልጀዚራ ትንታኔ ከሆነ ትራምፕ ሩሲያና ቻይናን ለመለየት ያደረጉት ጥረት ሳይሳካ ቀርቷል። ፑቲንና ሺ ጂንፒንግ ከ40 ጊዜ በላይ መገናኘታቸው
የሁለቱ መሪዎች ጥብቅ ወዳጅነት የዓለምን የኃይል ሚዛን እየቀየሩ መሆኑን ያሳያል። ዛሬ ቤጂንግ ዲፕሎማሲው ዋና ማዕከል መሆኗ አሜሪካን ለብቻዋ የመተው ወይም ቻይናን የማግለል ሙከራ ከንቱ መሆኑን የሚያሳይ ምልክት ነው። ዛሬ የዓለም ፖለቲካ ሚዛን የሚቀይር አዲስ ታሪካዊ ክስተት በቤጂንግ ተከስቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የቻይናው መሪ ሺ ጂንፒንግ በቤጂንግ በነበራቸው ታላቅ ስብሰባ የአሜሪካንን የበላይነት ንቀው ወዳጅነታቸውን ሊያራዝሙ፣ በኢኮኖሚና በቴክኖሎጂ ሊጋቡ፣ ህዝቦቻቸውን ያለ ቪዛ ጎረቤት ሊያደርጉ ከ40 በላይ ስምምነቶችን በመፈራረም የአሜሪካን የበላይነት የሚገዳደር አዲስ ጥምረት መስርተው ከ4 ቀናት በፊት በቤጂንግ ምንም የረባ ስምምነት ያልፈጸሙትን ትራምፕ በዓለም መድረክ ፊት አጋርነታቸውን ሚዛን አሳይተዋል። ሺ ጂንፒንግ ከትራምፕ ጋር ሰላም ፈጥረው ለፑቲን የጋዝ ገበያቸውን ኢኮኖሚ ህይወት እየሰጡ ነው። ይህ የቻይና ድብልቅ ዲፕሎማሲ ሩሲያን በወዳጅነት ማቆያ ካርዳቸው፣ ምዕራባውያንን ደግሞ ከኔ ጋር ካልሰራችሁ ከሩሲያ ጋር ነኝ የሚል መልእክት ያስተላለፈ ጥምረት ነው። በአሁኑ ሰዓት የዓለም ፖለቲካ መድረክ በዶናልድ ትራምፕ በቭላዲሚር ፑቲን እና በሺ ጂንፒንግ መካከል በሚደረግ ድራማዊ የኃይል ድልድል ላይ ይገኛል። ትራምፕ አሜሪካን ፈርስት በሚለው ፍልስፍና ቻይናንና ሩሲያን ጥምረት ሰብሮ አንዱን ካንዱ ለመነጣጠል የኢኮኖሚ ዱላውን ይዞ ሲዝት፣ ፑቲንና ሺ ጂንፒንግ በቤጂንግ ለአሜሪካ የበላይነት እጃቸውን እንደማይሰጡ 40 ጊዜ ተማምለው የአሜሪካን ማዕቀብ ጥለው ታይዋንን ለማዋጥ የሚዘጋጀው የቻይና ኢኮኖሚ ጉልበትና የሶስቱ መሪዎች የጥቅም ቁማር መላውን ዓለም ወደ አዲስ የጂኦፖለቲካ ቀውስና ወደማይገመት የኃይል ሚዛን ሽግግር ውስጥ ከተውታል በማለት ዘገባችንን እየጨረስን የሀያላኑ ዲፕሎማሲ ድልድል ላይ ያላችሁን አስተያየት ኮሜንት በማድረግ እንድንወያይበት በመጋበዝና ስለሰጣችሁን ጊዜ በማመስገን ይህን ቪዲዮ ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ አግዙ። ቶኒ ሚዲያን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ አዳዲስ መረጃዎችን ማግኘት ይቻላል። መልካም ቆይታ።